በዮሐንስ ራእይ ደግሞ በዮሐንስ ራእዮች ላይ ትንቢቶች ላይ መልእክቶች ላይ በግልጽ እናገኛለን። አባቶች የነሱ ናቸው። አብርሃም፣ ይስሐቅ፣ ያዕቆብና ሌሎች አባቶች የእግዚአብሔር ሰዎች በሙሉ የነሱ ናቸው። በሐማስና በእስራኤል መንግስት መካከል ጦርነት ከተጀመረ ጊዜ ወዲህ አብዛኛዎቹ አይሁዳውያን በህይወት የተረፉት ተሰደው ወደ ተለያየ ዓለም ክፍል በዚህ ጊዜ ተበተኑ። የአሦርን ታሪክ በመጽሐፍ ቅዱስ ታገኛላችሁ። ባቢሎን መንግስት ደግሞ እየተነሳ መጣ። ሰላም ጤና ይስጥልን። እንዴት ናችሁ የተወደዳችሁ የእግዚአብሔር ቤተሰቦች? እኔ ነቢይ ቢንያም ማቴዎስ ነኝ። የእግዚአብሔርን ሐሳብ የእግዚአብሔርን መልእክት ይዤ ወደ እናንተ መጥቻለሁ። እስራኤልና አሕዛብ በሚል ርዕስ ነው አሁን የመጣሁት። እንድትከታተሉ እጋብዛችኋለሁ። ለሌሎች ሼር እንድታደርጉ እና ሌሎችን እንድትጋብዙ እጋብዛችኋለሁ። መልካም ጊዜ ይሆንላችሁ። እስራኤልና አሕዛብ በሚል ርዕስ ነው የእግዚአብሔርን ሐሳብ ይዤ የመጣሁት። እስራኤል በዓለም ላይ የትኩረት አቅጣጫ ሴንተር ሆና ኖራለች። እግዚአብሔር እስራኤልን እንደ ሕዝብ እንደ መንግስት ከመሰረተ ጊዜ ጀምሮ ወይም እንደ መንግስት የራሳቸውን ሀገር ሰጥቷቸው እንደ ሕዝብ ከሰበሰባቸው ጊዜ ጀምሮ ከዛም በፊት እንግዲህ ታሪኮቹን ከመጽሐፍ ቅዱስ እያነሳን እያንዳንዱን ለማየት እንሞክራለን። በመጽሐፍ ቅዱስ ብቻ ሳይሆን እኔ እንግዲህ እንዳስተዋልኩት ከመጽሐፍ ቅዱስ ተጽፎ ካለቀም በኋላ በእስራኤል ታሪክ በእስራኤል እንደ ህዝብ ማለት ነው በእስራኤል ታሪክ የሆኑ ብዙ ነገሮች አሉ። ነገር ግን ያልተጻፈ ምንም ነገር የለም። መጽሐፍ ቅዱስ ተጽፎ ቢያልቅም እና መጽሐፍ ቅዱስ ቢሰጠንም ከዛ ዘመን በኋላ ቢሆንም ከዛ ዘመን በኋላ የተፈጸሙ ታሪኮችም ከመጽሐፍ ቅዱስ ግን እውነት ውጭ አይደሉም። ስለ እስራኤል በአጠቃላይ በመጽሐፍ ቅዱስ ተጽፏል። በአጠቃላይ በመጽሐፍ ቅዱስ ተጽፏል እስከ መጨረሻው ድረስ እናገኛለን። ይህንን በነቢያት እናገኛለን። በአዲስ ኪዳንም በኢየሱስ ትንቢትና እንዲሁም በጳውሎስ በዮሐንስ ራእይ ደግሞ በዮሐንስ ራእዮች ላይ ትንቢቶች ላይ መልእክቶች ላይ በግልጽ እናገኛለን። አጠቃላይ ስለ እስራኤል ሕዝብና ስለ እስራኤል መንግስት እንዲሁም እግዚአብሔር የተናገራቸውን እና እያንዳንዱ እግዚአብሔር የተናገረው ነው ይሁን የመጣው። እያንዳንዱ እግዚአብሔር ከተናገረው ውጪ የሆነ ነገር የለም። ከተናገረው ውጪም ደግሞ ከዚህ በኋላ የሚሆን ነገር የለም። ምክንያቱም እስካሁን ድረስ የሆነው በሙሉ እግዚአብሔር የተናገረው ስለሆነ አንደኛ እግዚአብሔር እናምናለን እግዚአብሔር የተናገረው ብቻ እንደሚሆን። ምክንያቱም የእግዚአብሔር ቃል እውነት ስለሆነ የእግዚአብሔር ቃል እውነት መሆኑን ማንም መገዳደር ስለማይችል፣ ሁለተኛ ደግሞ የተናገረው ከመሆኑ የተነሳ በታሪክም ማለት ነው ከመሆኑ የተነሳ እግዚአብሔር በታሪክ የማይሳሳት አምላክ ስለሆነ ያንን በታሪክ ስላስመሰከረ እንደሚሆን እርግጥ ነው። ከዚህም በኋላ የተናገረው እንደሚሆን ማለት ነው። የተናገራቸው ትንቢቶች በነቢያት የተናገራቸው ትንቢቶች እንደሚሆኑ እውነት ነው። ለምንድን ነው ይህን ትምህርት ወይም ይህንን መልእክት ማወቅ ያስፈለገን መማር ያስፈለገን ብላችሁ ልጠይቁ ትችላላችሁ። ለምንድን ነው? ምን ያደርግልናል? እንግዲህ አንድ እኔ እንደተረዳሁት መጽሐፍ ቅዱስ ሙሉ በሙሉ መጽሐፍ ቅዱስ የአንድ ህዝብ ታሪክ ነው። በዋናነት አንድ ህዝብን ሴንተር አድርጎ ነው መጽሐፍ ቅዱስ የተጻፈው። ያም ህዝብ የእስራኤል ህዝብ ነው እና የእስራኤል ህዝብን ሳትረዱ የእስራኤልን ህዝብ በትክክል ሳትረዱ መጽሐፍ ቅዱስን መረዳት አትችሉም። መጽሐፍ ቅዱስን ብቻ ሳይሆን የእግዚአብሔርን ልብ መረዳት አትችሉም። እግዚአብሔር ላይ ኮንፊውዥን ይኖራቸዋል፣ ግራ መጋባት ይኖራቸዋል። መጽሐፍ ቅዱስ ላይ ግራ መጋባት ይኖራቸዋል። በትክክል ስለ እስራኤል ከተረዳችሁ መጽሐፍ ቅዱስ ላይ እግዚአብሔር ቃል ላይና እግዚአብሔር ላይ ያላችሁ ግራ መጋባት የጠራ ይሆናል፣ በደንብ የጠራ ይሆናል። የምትረዱበት መንገድ የተስተካከለ ይሆናል። ለምሳሌ ከ20 እስከ 45 ጊዜ ድረስ ስለ ኢትዮጵያ በሚል በስም ጠቅሶ ተጽፏል። እንግዲህ አርጊመንቶች አሉ፣ ቴዎሎጂካል አርጊመንቶች አሉ። ዕብራይስጥ ቃል ወይም ዕብራይስጥ ቋንቋ አፈታት ጋር በተያያዘ በጊዜው ሲጻፍ አብዛኛው ኩሽ ተብሎ ነው የተጻፈው የሚል አርጊመንት አለ። ኩሽ ተባለም ኢትዮጵያ ተባለም ኤሪያው ግን ያው ወደ ደቡባዊ ግብጽ ስለሆነ እኛን ይመለከታል ማለት ነው። ከደቡብ ግብጽ ከግብጽ በታች ያሉትን ሀገራት ይመለከታል። ሱዳንን፣ ኢትዮጵያን፣ ኤርትራን፣ ኢትዮጵያን ይመለከታል እና ደግሞ በታሪክም ኢትዮጵያ ሰፊ ግዛት እንደነበራት የሚታወቅ ስለሆነ በታሪክም ማለት ነው ኢትዮጵያ ሰፊ ግዛት እንደነበራት የሚታወቅ ስለሆነ እንደዚሁም ደግሞ ኩሽ ተብሎ ከተጻፈው ውጪ ያለው
ኢትዮጵያ ተብሎ በግልጽ የተጻፈውም የተጠቀሰውም ተመሳሳይ የሆነ ይዘት ያለው ስለሆነ ኢትዮጵያ በሚለው ብንስማማ ብዬ ነው። ነገር ግን መጽሐፍ ቅዱስ ስለ ኢትዮጵያ ከ45 ጊዜ በላይ ምናልባትም ከሺዎች በላይ ተጽፎ ቢሆንና በዋናነት ሴንተሩ ስለ ኢትዮጵያ ቢሆን የግድ መጽሐፍ ቅዱስን ለመረዳት ኢትዮጵያን መረዳት ያስፈልጋል። የግድ መጽሐፍ ቅዱስን ለመረዳት ኢትዮጵያን ማወቅ ያስፈልጋል። የህዝቡን ማወቅ ያስፈልጋል። አምላካቸውን ማወቅ ያስፈልጋል። አካሄዳቸውን፣ መንገዳቸውን፣ ታሪካቸውን የኢትዮጵያን ህዝብ ታሪካችንን የኛን ታሪክ፣ የኛን አካሄድ፣ የኛን መንገድ፣ የኛን ህዝብ መረዳት ያስፈልጋል። ኢቭን አጠቃላይ ጂኦግራፊውን አጠቃላይ የታሪክ ሁነቶችን ማስታወስ፣ ማወቅ፣ በደንብ ማወቅ ያስፈልጋል። ለምን ታሪኩ የተጻፈው በዋናነት የሚያጠነጥነው በእኛ ላይ በኢትዮጵያውያን ላይ ስለሆነ ማለት ነው። ምሳሌ ነው ያልኩት። ነገር ግን መጽሐፍ ቅዱስ ታሪኩ በሙሉ ሴንተር ያደረገው እስራኤል ላይ ነው። ስፔሲፊክ ጂኦግራፊ ወይም ጂኦግራፊካል ኤሪያ ተጠቅሶ ተጽፏል። ህዝብ፣ የተለየ ህዝብ ማለት የሚታወቅ ህዝብ ተጠቅሶ የሚታወቅ ህዝብ ተብሎ ተጠቅሶ ያን ህዝብ ስፔሲፊካሊ ተጠቅሶ ተጽፏል። ብዙ ነገር ተጽፏል። ትንቢቶች ተጽፈዋል። የተፈጸሙ ታሪኮች ተጽፈዋል። ብዙ ነገር ተጽፏል እና ከዚህ የተነሳ ያንን ታሪክ ማወቅ፣ የዛን ህዝብ ታሪክ ማወቅ ግዴታ ነው። መጽሐፍ ቅዱስ በዋናነት የእስራኤል ህዝብ ታሪክ ነው። እንደ ህዝብ ለእኛ እግዚአብሔር በእስራኤል አማካኝነት ባመጣው ብርሃን፣ በኢየሱስ ክርስቶስ ባመጣው ብርሃን ለእኛ ቢሰጠንም ነገር ግን መጀመሪያ የተሰጣቸው ለነሱ ነው። መጽሐፍ እንደሚናገረው ሮሜ ላይ ጳውሎስ እንደጠቀሰው አባቶች የነሱ ናቸው። አሁን ማወቅ ለምንድን ነው የሚያስፈልገው ካላችሁ በግልጽ ለምሳሌ ዋነኛውና ኮንክሪት የሆነው ዋነኛው የሆነው ምክንያቴን ልንገራችሁ ወይም ምክንያት ልንገራችሁ። ዋነኛው የሆነው ምክንያት አባቶች የነሱ ናቸው። አብርሃም፣ ይስሐቅ፣ ያዕቆብና ሌሎች አባቶች፣ ዳዊት የምንላቸው በስም የምንጠቅሳቸው የእግዚአብሔር ሰዎች በሙሉ የነሱ ናቸው። ጳውሎስ በሮሜ ላይ እንደጠቀሰው አባቶች የነሱ ናቸው ብሎ ነው የጻፈው ቃል በቃል። አባቶች የነሱ ናቸው። አባቶች እስራኤላዊ ናቸው፣ ዕብራውያን ናቸው፣ አይሁዳውያን ናቸው። አባቶች የነሱ ናቸው። አንደኛው ምክንያት እሱ ነው። ሁለተኛው ምክንያት ነቢያት የነሱ ናቸው። ሁሉም ነቢያት የነሱ ናቸው። በመጽሐፍ ቅዱስ መጽሐፍ ቅዱስን የጻፉ ነቢያት በሙሉ የነሱ ናቸው። ነቢያቶች ብቻ አይደሉም፣ ሐዋርያቶቹም በሙሉ መጽሐፍ ቅዱስን የጻፉት የነሱ ናቸው በሙሉ። ይሄ መጽሐፍ ቅዱስ ሙሉ በሙሉ በግሪክም በተጻፈበት ዘመን በአዲስ ኪዳን በአርማይስጥና በግሪክ የተጻፈበት በዕብራይስጥ ደግሞ የተጻፈበት በብሉይ ኪዳን ዘመን በእነዚህ በሶስቱ ቋንቋም ቢጻፍ ሶስቱንም ቋንቋ ተጠቅመው መጽሐፍ ቅዱስን የጻፉት በሙሉ እስራኤላዊ ናቸው። በሙሉ ነቢያቶች፣ ሐዋርያቶች፣ ነገስታቶች፣ ዘማሪያን እነ አሳፍ እነ ቆሬ እና የቆሬ ልጆች እነ ሙሴ ዘመዝሙርን የጻፉት ምሳሌዎች እነ ሰለሞን ነገስታቶች እና ታሪክ ሂስትሪ ሙሉ በሙሉ እዚህ ላይ ያለው ሂስትሪ የነገስታት ሂስትሪ በሙሉ ኢቭን የእግዚአብሔርም ታሪክ በሙሉ የእስራኤላውያን ነው። የእስራኤላውያን አባቶች የነሱ ናቸው። ነቢያት የነሱ ናቸው። ነቢያቶች የነሱ ናቸው። ሕግ የነሱ ነው። መጽሐፍ እንደሚናገር ሕግ የነሱ ነው። ኪዳን የነሱ ነው። እርሱ ብቻ አይደለም፣ ኢየሱስ ክርስቶስ እንኳን ጳውሎስ በግልጽ ነው የተናገረው። ጌታ እንኳን በስጋ የመጣው ከነርሱ ነው። ኢየሱስ እንኳን የነርሱ ነው። መጽሐፍ ቅዱስም የነርሱ ነው። እግዚአብሔርም የነርሱ ነው። የምታመልኩት አምላክ የማን አምላክ ነው? የአብርሃም፣ የይስሐቅ፣ የያዕቆብ አምላክ። አንድ ላይ ምን ተብሎ ይጠራል? የእስራኤል አምላክ ተብሎ ይጠራል። እግዚአብሔር የእስራኤል አምላክ ራሱን የሰራዊት አምላክ ብሎ ይጠራል። እስራኤልን ሰራዊት ብሎ ይጠራል። እግዚአብሔር የእስራኤል አምላክ፣ እኔ የእስራኤል አምላክ ብሎ እግዚአብሔር ይጠራል። ይሄ ብዙ የመጽሐፍ ቅዱስ ጥቅሶችን ከዚህ ልታወጡ ትችላላችሁ። ብዙ ጥቅሶችን ልታወጡ ትችላላችሁ። ምናልባት እንደው የእስራኤል አምላክ ለሚለው ጥቅስ የምትፈልጉ ከሆነ ሁለተኛ ሳሙኤል ምዕራፍ 7 ቁጥር 23 እስከ 24፣ ሁለተኛ ሳሙኤል ምዕራፍ 7 ቁጥር 26፣ መዝሙር 50 ቁጥር 7፣ አሞስ 3 ቁጥር 2፣ ዘጸአት 19 ቁጥር 5 እስከ 6፣ ኢሳይያስ 43 ከቁጥር 1 ላይ በትንሹ ነው። ይሄ ትንሽ ነው ያስኳቸው ኤግዛምፕሎች ናቸው። ትንሽ ናቸው። እግዚአብሔር የእስራኤል አምላክ ነው። ራሱን የእስራኤል አምላክ ብሎ ይናገራል። ኢሳይያስ 40 ላይ ሲናገር አላወቅም፣ አልሰማህም፣ ያዕቆብ ሆይ ለምን እንደዚህ ትላለህ? ለምን እንደዚህ ትናገራለህ? እግዚአብሔር የሰራዊት ጌታ እግዚአብሔር አይደክምም፣ አይታክትም፣ ማስተዋሉም አይመረመርም፣
ለደካማ ጉልበት ይሰጣል እያለ እኔ አምላክ ነኝ እያለ ራሱን እግዚአብሔር ይናገራል በኢሳይያስ አማካኝነት በትንቢት ለእስራኤል። ስለዚህ ከዚህ የተነሳ ስለዚህ ሕዝብ ታሪክ ማወቅ አምላካችን ነው፣ አምላካቸውን እናመልካለን። መጽሐፍ ቅዱስ ታሪካቸው የኛ መጽሐፍ ሆኖ የምንመራበት መጽሐፍ ሆኖ ነቢያቶቻቸው በሙሉ የሰጡት ተስፋ ወደኛ ደርሶ እኛ ነቢያቶች ብለን የምንጠራቸው ኢሳይያስ፣ ኤርምያስ፣ ሙሴ፣ ሌሎችም ሳሙኤል፣ ዳዊት፣ ንጉሱ ዳዊት ነቢይም ነበር፣ ዘማሪም ነበር፣ ንጉስም ነበር። ንጉሱ ዳዊት፣ ሌሎችም ነገስታት፣ አያሌ ምሳሌዎች በመሳፍንት መጽሐፍ ላይ የተጻፉ እነ ሳምሶን፣ እነ ባርቅ፣ እነ ዲቦራ፣ እነ ዮፍታሔ እና ሌሎችም። እንግዲህ ከዚህ የተነሳ ስለ እስራኤል ማወቅ አለብን። መጽሐፍ ቅዱስ እንግዲህ በሰጠን ልክ መጽሐፍ ቅዱስ ተጽፎ እስካለቀበት ዘመን ድረስ ያለውን የእስራኤልን ታሪክ በደንብ በሚገባ እናውቃለን መጽሐፍ ቅዱስ ላይ ስለተጻፈ። ከዛ ውጪ መጽሐፍ ቅዱስ በትንቢት ተናግሯል። መጽሐፍ ቅዱስ ላይ በትንቢት ተጽፏል። ከዛም ውጪ ያሉ ታሪኮች ማለት ነው እና ነገር ግን ሁሉም ማለት መፈጸም ያለባቸው እስከዚህ ጊዜ ድረስ መፈጸም ያለባቸው ተፈጽመዋል። ከዚህ በኋላ ደግሞ የሚቀሩ አሉ። ነገር ግን መጽሐፍ ቅዱስ ላይ ያሉ ታሪኮችን የማወቅ ግዴታ እንዳለብን ሁሉ እግዚአብሔር ስለ እስራኤል የተናገራቸውን ታሪኮች አጠቃላይ መጽሐፍ ቅዱስ የሚለውን የመረዳት ግዴታ እንዳለብን ሁሉ ከዚያም በኋላም ደግሞ በእኛ ዘመን ከኛም በፊት በነበሩ እንግዲህ ባለፉት 2000 ዓመታት የተፈጸሙ የእስራኤል ታሪኮችንም የማወቅ ግዴታ አለብን። ምክንያቱም አጠቃላይ ትንቢት አካሄዶችን ለመረዳት የእግዚአብሔርን መንገድ ለማወቅ ለማስተዋልና ቀጣይም የሚሆነውን ደግሞ የእግዚአብሔርን እጅ ለመለየት እና ደግሞ ለመተባበር ጭምር ማወቅ አለብን። የግድ ማወቅ አለብን። የእስራኤልን ታሪክ ማወቅ አለብን። እንደ ክርስቲያን አሁን የሆነ የሀገር ጉዳይ ሳይሆን የእግዚአብሔር ፕሮግራም፣ የእግዚአብሔር አሰራር፣ የእግዚአብሔር አካሄድ፣ የእግዚአብሔር ፕላን ጉዳይ ነው የእስራኤልን ታሪክ ማወቅ። ስለዚህ ከዚህ የተነሳ እንግዲህ እኔ የመጀመሪያ ሰው ነኝ ማለት ይሄንን ለማድረግ ቅርብ ሰው ነኝ ብዬ አላምንም። ማለት ብዙ ሰዎች የታሪክ ሰው አይደለሁም ወይም የታሪክ አጥኚ አይደለሁም፣ የታሪክ ተማሪም አይደለሁም፣ አልነበርኩም። ታሪክ ብቻ ሳይሆን በዚህም አይነት መንገድ በዚህም አይነት ቅኝት እያስተማርኩኝ መልእክቶችን እያስተላለፍኩ አልመጣሁም። ምናልባት 100ኛም ሰው ላልሆን እችላለሁ። ነገር ግን እግዚአብሔር ይህንን መልእክት እንዳስተላልፍ መርጦኛል፣ ተናግሮኛል፣ አዘጋጅቶኛል፣ አዞኛል። ስለዚህ እግዚአብሔርን ታዝዤ ደግሞ በደስታ ለራሴም መልካም ስለሆነ በመጽሐፍ ቅዱስ በእግዚአብሔር ቃል እንደተጻፈው የሚባርኩን እባርካለሁ ደግሞ የሚረግሙን እረግማለሁ ተብሎ በዘፍጥረት 12 ላይ ለአብርሃም ተነግሮታል። ስለዚህ አብርሃምን ለመባረክ ፈቃደኛ ነኝ፣ ለእኔም ደግሞ በረከት ስለሆነ ማለት ነው። ስለዚህ በደስታ ይህንን መልእክት ወደ እናንተ ይዤ መጥቻለሁ። እንድትከታተሉ በደንብ እንድትከታተሉ ጋብዛለሁ። ምክንያቶችን መስማት ያለብንን ምክንያት ወይም ደግሞ ማወቅ ያለብንን ግዴታ ምክንያቶችን ተናግሬያለሁ። መጽሐፍ ቅዱስ የነሱ ነው፣ ነቢያት የነሱ ናቸው። ጌታ ኢየሱስ እንኳን በስጋ የመጣው ከነርሱ ነው። መጽሐፍ ቃል በቃል ሮሜ ላይ እንደሚናገረው ሕግና ተስፋ የነሱ ነው፣ እንደዚሁም እግዚአብሔር የነሱ ነው። እግዚአብሔር የነሱ ነው፣ የኛ የሆነው በእነሱ በኩል ነው። ስለዚህ የእስራኤል አምላክ ብላችሁ ትጸልያላችሁ፣ የአብርሃም የይስሐቅ የያዕቆብ አምላክ ብላችሁ ትጸልያላችሁ፣ የሰራዊት አምላክ ብላችሁ ትጸልያላችሁ። እና ነገር ግን ብዙ ደግሞ ታሪኮች አሉ፣ ትንቢቶች አሉ ስለ እስራኤል የተነገሩ መዝሙር ላይ እያንዳንዱ መዝሙር ላይ አብዛኛው የመዝሙር ክፍል ላይ ስለ እስራኤል የተነገሩ ትንቢቶችን፣ ተስፋዎችን፣ ዝማሬዎችን እግዚአብሔርን የሚያመሰግኑበት ስለ እስራኤል በእስራኤል ሕይወት እግዚአብሔር ያደረገው ነው። መዝሙር 89ን ማንሳት ይቻላል። እግዚአብሔር ያደረገውን አንስተው በሰፊው በረዥሙ እግዚአብሔርን ያመሰገኑበት የዘመሩበት እነዚህ መልእክቶች እኛን ብዙ ጊዜ አገልግለውናል፣ ጠቅመውናል። እግዚአብሔር እነዚህ መልእክቶች ተጠቅሞ የእኛን ሕይወት ለውጧል፣ ነክቷል። በቀጥታ ግን እነዚህ መዝሙሮች ሲዘመሩ ስለ እስራኤል ነው የተዘመሩት። ነገር ግን እግዚአብሔር ያንን ለዛ ሕዝብ የተዘመረው መዝሙር አውጥቶ ለእኛ ሰጥቶናል፣ ለእኛ አካፍሎናል። መዝሙር 87 ላይ ያለውም ታሪክ እንደዚሁ ለእኛ ነው። ስለዚህ ማለት ለእስራኤል ነው የተጻፈው፣ በቀጥታ የእስራኤል ታሪክ ነው፣ ግን ደግሞ እኛን ጠቅሞናል።
እኛን አገልግሎናል። ስለዚህ በደንብ ኢንተረስትድ ሆናችሁ እንድትሰሙ እጋብዛቸዋለሁ። እንግዲህ አሁን በዚህ ጊዜ በተለይ ደግሞ ከ2 ዓመት በፊት ጦርነት በጋዛና በእስራኤል መካከል ወይም ደግሞ በፍልስጤም ታጣቂዎችና በሐማስ ማለት ነው በሐማስና በእስራኤል መንግስት መካከል ጦርነት ከተጀመረ ጊዜ ወዲህ ብዙ አማኞችን ብዙ ክርስቲያኖችን ሰኪውላር በሆኑ ሚዲያዎች በሚሰራጩ ከነሱ በሚወጡ መረጃዎች በመወሰድ ከእግዚአብሔር ቃል ውጪ በሆነ ሁኔታ ከእግዚአብሔር ተቃራኒ በመቆም ራሳቸውን ችግር ላይ ሲጥሉ አይቻለሁ። ማለት ማናችንም ማለት የእግዚአብሔርን ቃል ተቃርነን ብንቆም የእግዚአብሔርን ቃል ልንጎዳ አንችልም። እኛ እንጂ ልንጎዳ አንችልም። በእግዚአብሔር ቃል ላይ ምንም ማድረግ አንችልም። ነገር ግን ከእግዚአብሔር ቃል ተቃራኒ አንድ የእግዚአብሔር ሰው ሲናገር ሰማው ከዚህ ፊት እንዲህ ሲል ህጉን እኛ አንሰብረውም። ህጉን የእግዚአብሔርን ህግ ብሮክ በእንግሊዝኛ ብሮክ ይደረጋል። ሎ ብሬክ ይደረጋል። ሎ ይሰበራል፣ ህግ ይሰበራል ይባላል በእንግሊዝኛ። ህጉን ሰበሩ፣ ህጉን ተላለፉ ማለት ነው። በአማርኛ ህጉን ሰበሩ ይባላል። የእግዚአብሔርን ህግ ሰበረ ይባላል። የእግዚአብሔርን ህግ መስበር አንችልም ማለት የእግዚአብሔር ህግ ይሰብረናል እንጂ እኛ የእግዚአብሔርን ህግ ብንተላለፍ እኛ የእግዚአብሔርን ህግ ጥሰን ብንሄድ ይሰብረናል እኛን እንጂ እኛ ልንሰብረው አንችልም የእግዚአብሔርን ህግ ብሎ ሲናገር አንድ የእግዚአብሔር ሰው ከዚህ በፊት እንግዲህ ከረጅም ጊዜ በፊት በዚህ ምድር ላይ የኖረ ያስተማረ የእግዚአብሔር ሰው ነው። አሁን በህይወት የሌለ ማለት ጌታ ጋር ያለ የእግዚአብሔር ሰው ያ ሰው ሲያስተምር ሰምቻለሁ እንደዛ ሲል እና እውነት ነው። በእግዚአብሔር ቃል ላይ ምንም ማድረግ አንችልም። ነገር ግን እኛን እንዲለውጠን ለእኛ መልካም እንዲሆንልን ከእግዚአብሔር ቃል ጋር ግን መተባበር እንችላለን። ስለዚህ በነዚህ በ2 ዓመት የጦርነት ጊዜ ውስጥ ብዙ ነገሮችን አይተናል። በተለይ ደግሞ ለኢትዮጵያውያን ክርስቲያኖች በሌላ ሀገር ውስጥ የሚሆነውን ነገር እያያችሁ ኤክስትሪምሊ ጀጅመንታል መሆን፣ በጣም ፈራጅ መሆን ልክ የሌለው ግብዝነት ነው። ምክንያቱም በሀገራችሁ በየቀኑ የሚሞቱ ሰዎች ቁጥር ቀላል አይደሉም ማለት ቆጣሪም የለውም ልክ የለውም። ግን ለምንድን ነው እስራኤልን በተመለከተ እንደዚህ ዓለም ትኩረት ያደረገው? ለምንድን ነው የዓለም ሁሉ አይን የዓለም ሁሉ የአሕዛብ ሁሉ እይታ የአሕዛብ ሁሉ አይን ለምንድን ነው በዛች ምድር ላይ የተተከለው በዛ ህዝብ ላይ የተተከለው የሚለውን መጠየቅ አለባችሁ። ሁሉም ይረባረብበት ነገር ከሆነ ሁሉ በዓለም ያለ ከአንዱ ጫፍ ሌላው ጫፍ ላይ የተቀመጠው ሁሉ ወደ መሃል መጥቶ የሚረባረብበትን ነገር ሲሪየስሊ ማየት አለባችሁ። በደንብ በስነ ስርዓት በጥንቃቄ ማየት አለባችሁ። ይህ ነገር ምንድን ነው? እግዚአብሔርስ በዚህ ጉዳይ ምንድን ነው የሚለው ማለት መቻል አለባችሁ። ስለዚህ በእነዚህ ጊዜያቶች አሁን በጀመርነው በዚህ ትምህርት እስራኤልና አሕዛብ በሚለው ትምህርት የምናያቸው ሰፊ ሀሳቦች ናቸው። የመጽሐፍ ቅዱስ ከመጽሐፍ ቅዱስ ታሪክ ጀምረን ከዚያም በኋላ ብዙ ደግሞ ጥያቄዎች የሚመለሱልናል አምናለሁ። እግዚአብሔር ባስተማረኝና እኔም እግዚአብሔር ፈቅዶልኝና ተናግሮኝ በሰራኋቸው ሪሰርቾች የሰፊ ጊዜ ሪሰርቾች ማለት ነው ያገኘኋቸውን ውጤቶች ወይም ያገኘኋቸውን መረጃዎች ይዤ ወደ እናንተ እመጣለሁ። አብዛኛው ክርስቲያን ብዙ አይነት እውቀት የለውም፣ በተለይ ታሪክ እውቀት የለውም። እስራኤልን በተመለከተ በዓለም ላይ የተፈጸሙ ግፎችን፣ ወንጀሎችን ወይም ደግሞ ጥፋቶችን የሚያውቀው እውቀት የለም። ለምሳሌ ክርስቲያኖች ምንድን ነው ያደረጉት? ክርስቲያኖች የቱ ጋር ነበር የቆሙት? ክርስትና ከመጀመሪያው ጊዜ ጀምሮ እስከ ቅርብ ጊዜ ድረስ ምናልባት አሁንም ጭምር ያሉ ግሩፖች ስላሉ ክርስቲያኖች፣ ፕሮቴስታንቶች፣ ከፕሮቴስታንቲዝም በፊት ደግሞ የነበሩ ክርስቲያኖች፣ ካቶሊኮች፣ ሮማን ካቶሊክ እና ሌሎች የት ቦታ ላይ ነው የቆሙት? ከእስራኤል ከአይሁድ ሕዝብ አንጻር ወይም ደግሞ የአይሁድን ሕዝብ በተመለከተ የቱ ቦታ ላይ ነው የቆሙት? አብረዋቸው ነበሩ? እንደ እግዚአብሔር ቃል ነበር ወይስ ደግሞ የቱ ቦታ ነው የቆሙት? የክርስቲያን መሪዎች የቱ ቦታ ነበር የቆሙት? በስም አንዳንዶቹን እናነሳቸዋለን። ያ ብቻ ሳይሆን ነገስታቶች ከሮም ስርወ መንግስት ጀምሮ ኦቶማን ቱርኮች፣ ከዛም በኋላ ደግሞ የመጡት በዋናነት የእንግሊዝ ስርወ መንግስት በአንደኛው ዓለም ጦርነትና በሁለተኛው ዓለም ጦርነት እስራኤላውያን ላይ በአውሮፓ የደረሰባቸው ግፍ፣ በቤተ ክርስቲያን የደረሰባቸው ግፍ፣ የተወራባቸው ውሸትና አሉባልታ፣ የከፈሉት ዋጋ፣ ያሳለፉት በዓለም ሁሉ ያሳለፉት መከራ፣ በሁለተኛው ዓለም ጦርነት በዛ ሁሉ መከራ ውስጥ በሚያልፉበት ጊዜ ዓለም
የያዘው ቦታ ወይም ደግሞ ዓለም የመረጠው ቦታ ዓለም ምን አይነት እርምጃ ነው ሲወስድ የነበረው የሚለውን እናያለን። እንግዲህ እያንዳንዷን ዲቴል በደንብ ዘርዝረን እንደው ዲቴል ማየት አንችልም። ይሄ የእድሜ ልክ ስራ ሊሆን ይችላል። ምክንያቱም በጣም ብዙ ነገር ነው የሆነው፣ በጣም ብዙ ነገር ነው የተፈጸመው። ኢቭን በዚች 2000 ዓመት እንኳን በዚህ 2000 ዓመት ኢየሱስ ሞቶ ተነስቶ ወደ አብ ካረገ በኋላ የተፈጸሙ ታሪኮች ወይም በ70 ዓመተ ምህረት ኢየሩሳሌም ቅጥሩ ከፈረሰ በኋላ ቲቶ መጥቶ የኢየሩሳሌምን ቅጥር ካፈረሰ፣ መቅደሱን ካወደመ፣ ብዙ አይሁዳውያን እዛ ውስጥ ከጨፈጨፈ፣ ከበተናቸው ከኢየሩሳሌም ወጥተው እንዲበተኑ ካደረገ በኋላ ከዛ በኋላ ራሱ ማለት ነው ሌሎች ብዙ ማሳዳ የሚባል አንድ ስፍራ አለ። የሱ ማሳዳ የሚባለው ስፍራ አንድ ታሪክ አለ። ማሳዳ ታሪክ ከፍ ያለ ቦታ ነው። እስራኤላውያን እንግዲህ በእስራኤል ምድር አሁንም ቢሆን ያ ቦታ ጎብኚዎች መጥተው የሚጎበኙት ቦታ ነው። ቱሪስቶች የሚያዩት የቱሪስት መስህብ ነው። ከፍ ያለ ስፍራ ነው። እዛ ተራራማ ስፍራ ላይ ከይሁዳ ሸሽተው የሄዱ ታጣቂዎች ነበሩ። ከይሁዳ ሸሽተው የሄዱ ታጣቂዎች እነዚህ ሳካሪያን ይባላል፣ ወይም ደግሞ በአማርኛ አስቆሮቱ ይሁዳ የምንለው እንግዲህ አስቆሮት ይባል ምን ይባል አላቅም። በአማርኛ ግን የዛ ግሩፕ ነበር ሳካሪያን ማለት ነው። እና እነዚህ ሳካሪያን ግሩፕ አባላት ሄደው በዛ ማሳዳ በሚባል ቦታ ላይ ሰፍረው ልጆቻቸው ሚስቶቻቸውን ይዘው መኖር ይጀምራሉ። እና ከዛ በኋላ የመጨረሻዎቹ አይሁዳውያን እነሱ ናቸው። ሮማውያን ሰባ ላይ መጥተው ካፈረሱ በኋላ መቅደሱን ካፈረሱ በኋላ ይሁዳን ካፈረሱ በኋላ ኢየሩሳሌምን እያንዳንዱን የኢየሩሳሌም ቅጥር ካፈረሱ በኋላ ኢየሱስ በትንቢት እንደተናገረው ይህ ድንጋይ በድንጋይ ላይ ሳይፈርስ አይቀርም እንዳለው የመቅደሱ ድንጋይ አለት እንዳለ አንስተውት ከተራራው ላይ ወደ ታች ወርውረው ከፈትፍተው ከወረወሩና ካፈረሱ በኋላ እና ከገደሉ በኋላ ወደ ማሳዳ ነው የሄዱት። እነዚህ የሮማውያን ወታደሮች በኋላ በያዟቸው አይሁዳውያን ምርኮኞች አማካኝነት የአፈር ድልድል በመስራት ወደ ማሳዳ ለመግባት ማለት ነው ብዙ ጥረት ያደርጋሉ። ለብዙ ጊዜያት አካባቢው ላይ ክብ ሰርተው ማለት ምንድነው የሚባለው ከበውት ማለት ነው። አጥር ሰርተው ማንም እንዳይወጣ ማንም እንዳይገባ አጥር ሰርተው ማሳዳ ውስጥ የነበሩ ሰዎችን ለማግኘት ማለት ነው፣ አይሁዳውያንን ለማግኘት። ከዚያ በኋላ ያንን አፈር ድልድል ከሰሩ በኋላ እንግዲህ የማሳዳን ቅጥር ለማፍረስ ጥረት በሚያደርጉበት ጊዜ ጥቂት ለመከላከል ይሞክሩና የማሳዳ ታጣቂዎች ይሞክሩና ያንን ማድረግ እንደማይችሉ ሲያውቁ እንግዲህ ፌመስ ታሪክ ነው ይሄ። በታሪክ በአይሁዳውያን ታሪክ በዓለምም ታሪክ በአይሁዳውያን ሕይወት ፌመስ ታሪክ ነው። እንግዲህ በሮማውያን እጅ ከምንወድቅ ሚስቶቻችንና ልጆቻችን ባሪያ ከሚሆኑ ብለው ተነስተው ወደ ቤተሰቦቻቸው ተመለሱ እና ሰው አዘጋጁ። 10 ሰዎችን አዘጋጁ። 10 ሰው ሁሉን ይገላል፣ ሮማውያን እስኪመጡ ማለት ነው። እና ሚስቶቻቸውን ባል ሚስቱን ይገላል እየተሰነባበቱ ማለት ነው። እና ልጆቹን ይገላል። ሁሉም እንደዛ እያደረገ መጀመሪያ 30 ነው የተመረጠው ባልሳሳት ማለት ነው። ከዛ 10 ሰው ከ30ው ደግሞ 20ውን ገደሉ። ከዛ በኋላ ከ10ሩ ደግሞ አንድ ተረፈ። አንድ መረጡና ሁሉንም ከገደለ በኋላ እሱ ደግሞ ራሱን እንዲገል ማለት ነው። በኋላ ላይ ሮማውያን ሲገቡ ምንም አይነት ተቃውሞ ወይም ትግል አላገኙም። ከዛ ሲገቡ ሬሳን ያገኙት ብዙ አይሁዳውያን ራሳቸውን ገለው ሚስቶቻቸውን ልጆቻቸውን ገለው ሬሳን ያገኙት 2 ሕፃናትና 1 ሴት ነው። እንግዲህ እኔ ባለኝ መረጃ ማለት ነው የተረፉት። እሱንም ሞተዋል ብለው ነው ወድቀው የቆሰሉት ናቸው የተረፉት በኋላ ላይ። እና የማሳዳ ታሪክ አንድ ታሪክ ነው። ይሄ የደረሰባቸው በሮማውያን ነው። እንግዲህ ይሄ ከኢየሱስ ክርስቶስ ትንቢት ተናግሮ በ33 ዓመተ ምህረት ኢየሱስ ሊሞት ሲል ወደ ኢየሩሳሌም ሲገባ ተናግሮ ይህንን ትንቢት ከተናገረ በኋላ ኢየሱስ ወደ መስቀል ሄዶ ሞቶ ገድለውት ወደ መስቀል ሄዶ ከሙታን ከተነሳ በኋላ ደግሞ አድርጎ ከዛ በኋላ ባሉት 30 ምናምን ዓመታቶች ውስጥ ነው የተፈጸመው። በ66 ዓመተ ምህረት ታላቁ የአይሁዳውያን አመፅ የሚባለው ተነሳ። እንግዲህ እነዚህ ሳካሪያኖች ተነስተው የሮማውያንን ወታደሮች በማጥቃት ማለት ነው፣ ህዝቡን በማስተባበር ምክንያቱም ከቱርክ የመጣ ሄሮድስ የሮማውያን ሄሮድስ በመቅደስ ውስጥ የነበሩ ዕቃዎችን
በጉልበት ሄዶ ይወስዳል። ያን ሲያደርግ እስራኤላውያን በሙሉ እንግዲህ መቅደሱ የአይኑ ብሌናቸው ነው፣ የአይን ብሌናቸው ነው፣ ተስፋ የሚያደርጉበት ነው። መቅደሱ የእግዚአብሔር መኖሪያ ነው ብለው ነው የሚያምኑት። ስለዚህ ያንን አደረገ ብለው ስላሰቡ ከህፃናት፣ ሴቶች፣ እናቶች ከህፃን እስከ አዋቂ ሁሉም የያዘውን ስለት ይዞ በሮማውያን ወታደሮች ላይ አመፀ እና ሳካርያን ይህንን ክፍተት ተጠቅመው ብዙ የሮማውያን ወታደሮችን ገደሉ፣ አመፁ። ከዚህ የተነሳ ሄሮድስና ሮማውያን ሸሽተው ወጡ ማለት ነው በ66 ዓመተ ምህረት። እንግዲህ 4 ዓመት ያህል ኢየሩሳሌም ከሮማውያን ነፃ ሆና እንግዲህ በጣም ትልቅ ጦር፣ ትልቅ መንግስት፣ ርወ መንግስት ነው ሮም። በዛ ጊዜ በጣም ጠንካራ እና በጣም ጨካኝ መንግስት ነው። ነገር ግን በዛ ሰዓት ለ4 ዓመት ያህል ያተፈጠረ እስራኤላውያን ወይም ደግሞ ይሁዳ ወይም ኢየሩሳሌም ማለት እንችላለን። አብዛኛው እስራኤል ወይም ይሁዳ ሳይሆን ኢየሩሳሌም ከሮማውያን ነፃ ሆነች። ግን አብዛኛዎቹ የአይሁድ ሽማግሌዎች ከሮማውያን ጋር ለመደራደር የሚሆን ሀሳብ አቀረቡ። ሳካርያን ለዚህ ፈቃደኛ ስላልነበሩ እርስ በርስ ደግሞ መገዳደል ጀመሩ። እርስ በርስ እነዚህ የአይሁድ ሽማግሌዎችንና በዛ ሰዓት የነበሩ የተከበሩ የሃይማኖት ሰዎችን ፈሪሳውያንን ማለት እንችላለን፣ ሰዱቃውያንን ማለት እንችላለን፣ ስማቸውን እኛ ስለምናውቅ ማለት ነው፣ መግደል ጀመሩ ሳካርያን ማለት ነው። ያንን ሲያደርጉ ህዝቡ ደግሞ ሳካርያን ላይ ተነስተው እነሱን መግደል ጀመሩ። ስለዚህ እነዚህ ሳካሪዎቹ ወጥተው ወደ ማሳዳ ሄዱ ማለት ነው። ታሪኩ እንደዚህ ነው። ከዛ በኋላ ነው ቲቶ ንጉሠ ነገሥት ከመሆኑ በፊት የሮም ጦር መሪ አዛዥ ነበርና ቲቶ ጦሩን እየመራ መጣ። ብዙ የሮማን ጦር ይዞ መጣ። ኢየሩሳሌምን ከበበ። በውስጥ ተለያይተው ተበታትነው የነበሩ የአይሁዳውያን ግሩፖች አንድ ሆኑ፣ ሮማውያን እንደከበቧቸው ሲያውቁ። ስለዚህ ከባድ ትግል አደረጉ። ከባድ የሞት ሽረት ትግል አደረጉ። ሮማውያንም መጀመሪያ ላይ በጣም ከባድ ተቃውሞ ወይም ከባድ ትግል አጋጥሟቸው ነበር። ግን ያው ጠንካራ ጦር በዓለም ላይ የነበረውን ጠንካራ ጦር ይዘው ነበር። ያ ብቻ ሳይሆን በዋናነት ከእግዚአብሔር የተወሰነ ነበር። ኢየሱስ ትንቢት ተናግሮ ነበር። ከዚህ የተነሳ አይሁዳውያን በሮማውያን እጅ ወደቁ። ሮማውያን በጭካኔ ያገኙትን ሰው ሁሉ ሴቱን፣ ወንዱን፣ ሕፃኑን ሁሉን ገደሉ። ያ ብቻ ሳይሆን ከመቅደሱ ጋር በተያያዘ መቅደሱን በተመለከተ ህዝቡ ስለ መቅደሱ የነበረው ልብ ጠንካራ ስለነበር በዚህ መቅደስም ምክንያት ስለነበር ሮማውያን ላይ በሙሉ አምጾ የነበረው መቅደሱን ማፍረስ ትክክል መስሎ ታየው ቲቶ ማለት ነው። ስለዚህ መቅደሱን አፈረሰ፣ የኢየሩሳሌምን ቅጥር አፈረሰ። ያ ብቻ ሳይሆን የጁፒተርን ጣዖት ምስል በዛ መቅደሱ በነበረበት ቦታ አቆመው ማለት ነው፣ በዛ ጊዜ ማለት ነው። እና ያ ብቻ ሳይሆን ከዛም በኋላ ያሉ የታሪክ ለውጦችን አደረጉ። ከህዝቡ ከመሬቱ ጋር ያለውን ፍቅር እንዲለውጥ ከመሬቱ ጋር አታችድ ስለነበር በጣም የተጣበቀ ስለነበር የህዝቡ ልብ ለመሬቱ ለሀገሩ ማለት ነው ለመሬቱ ለእስራኤል ልዩ ልብ ስለነበረው፣ ስለዚህ እስራኤል የሚለውን ስም መቀየር ሮማውያን ተገቢ መስሎ ታያቸው። ፖለቲካሊ የወሰኑት ውሳኔ ነው። ስለዚህ ምድሩን ፍልስጤም ብለው ጠሩት ማለት ነው። አጠቃላይ ይህንን ያደረጉት በታሪክ ይሄ እንግዲህ ኢየሱስ ከሞተ በኋላ ከሙታን ከተነሳ በኋላ ቤተክርስቲያንም ከተመሰረተች በኋላ የጀመረ ታሪክ ነው። አብዛኛዎቹ አይሁዳውያን በህይወት የተረፉት ተሰደው ወደ ተለያየ ዓለም ክፍል በዚህ ጊዜ ተበተኑ። ከዛም በፊት ተበትነዋል፣ እውነት ነው። በባቢሎን ዘመን ተበትነዋል። ከዛ በፊት በአሦራውያን ዘመን ተበትነዋል። የአሦርን ታሪክ በመጽሐፍ ቅዱስ በነገሥት መጽሐፍ ላይ የምታውቁት ነው። በደንብ ታገኛላችሁ። ሁለተኛ ነገሥት ላይ እና ሌሎች መጽሐፍ ላይ ኢሳይያስ ላይ ታገኛላችሁ። ስለ አሦራውያን የተነገረውን ትንቢትም ጭምር ማለት ነው። ትንቢት በዋናነት ትንቢትና ታሪክ ታገኛላችሁ። የአሦር መንግስት ዋና መቀመጫውን ነነዌ አድርጎ የተነሳ መንግስት ነው። ነነዌ ማለት ዛሬ ኢራቅ ሞሱል ያለ ቦታ ነው። ሞሱል የሚባል ከተማ ማለት ነው። ሞሱል አይኤስ ከያዛቸው ትልልቅ 2 ከተሞች መሃል አንደኛው ሞሱል ነው። ራቃ ዋና ከተማው ነው። በሶሪያ ነው የሚገኘው። በኢራቅና በሶሪያ ድንበር ላይ ያለ ከተማ ነው። ሞሱል ተሻግሮ ያለ በኢራቅ ድንበር ላይ ወይም ኢራቅ ውስጥ የሚገኝ ከተማ ነው ሞሱል። እና ሁለቱ ስትሮንግ ሆልዶቹ ሁለቱ ጠንካራ ግዛቶቹ የአይኤስ ሞሱልና ራቃ ነበሩ። ራቃ ዋና ከተማው ነው የነበረው። አቡበከር አልባግዳዲ የተባለው የአይኤስ መሪ በጊዜው ኢስላሚክ ካሊፌት ብሎ የሰየመውና ራሱን ካሊፌት ብሎ የሰየመበት ቦታ ራቃ ነው። ሞሱል ደግሞ ሌላኛው ጠንካራው የአይኤስ ግዛት ነው የነበረው። እንግዲህ በታሪክ እንደዚህ ምልልሶች አሉ በእነዚህ ቦታዎች ላይ። ነነዌ በዛ ቦታ ነው የሚገኝ የነበረው። ነነዌ አሁንም ፍርስራሾቹ እና
ቦታው የነነዌ የነበረበት ኤሪያ በአርኪኦሎጂ አለ ማለት ነው። በጉብኝትም ይቻላል ይመስለኛል። እና ከዛ ነው የሚነሱት አሦራውያን። ከዛ ተነስተው ግን የመጀመሪያውን የዓለም ስርወ መንግስት ለመመስረት ጥረት ያደርጋሉ። ከዚህ የተነሳ እስራኤልም ጋር ደርሰው እስራኤልን አፍርሰው የሰማርያን ታሪክ በኋላ እንመለሳለን። በደንብ ዲቴል በታሪክ እያነሳን እንመጣለን። ብዙ ነገሮችን እያደረጉ ይመጣሉ በአሦራውያን። ግን በአሦራውያን አላበቃም። አሦራውያን ይሁዳን ማሸነፍ አልቻሉም። ከዛ በኋላ የአሦራውያን መንግስት የተንኮታኮተ የደከመ መጣ። የባቢሎን መንግስት ደግሞ እየተነሳ መጣ። የባቢሎን መንግስት ደግሞ መጥቶ አብዛኛውን በዛ ጊዜ የነበረውን የሰለጠነውን የዓለም ክፍል አሸነፈ ወይም እያሸነፈ መጣ። ባቢሎን ደግሞ አሁንም በኢራቅ ነው ያለው። ባቢሎን ይባላል አሁንም ቦታው። ይህንንም ሳዳም ሁሴን እንደገና ለመስራት ሞክሮ እንደገና በዛ ቦታ ላይ ቤተ መንግስቱን ሁሉ ሰርቶ ሳይገባበት ነው ሳዳም ሁሴንም ከስልጣን የወረደው። ቤተ መንግስቱም የቆሻሻ የጉድፍ መጣያ ነው። በጣም ነው የሚገርመው። ትንቢቶች በጣም ነው የሚገርሙት። እግዚአብሔር እንዴት ቃሉን እንደሚፈጽምና የእግዚአብሔርን ቃል ማንም እንደማይችለው። እንግዲህ ሳዳም ሁሴን በዛን ጊዜ ሳዳም ሁሴን ማለት ነው በዛን ጊዜ ጠንካራ መንግስት፣ ጠንካራ የኢራቅ መንግስት የነበረው ሰው ነው እና ይህ ሰው እንግዲህ ብዙ ነዳጅ ወደ ዓለም ይልካል። ገንዘብ ነበረው፣ ብዙ ነገሮች፣ ብዙ መሳሪያ፣ ብዙ ወታደር የነበረው ነው። እንግዲህ የእግዚአብሔርን ቃል ተቃርነው እግዚአብሔር በነቢያት አማካኝነት ስለ ባቢሎን የተናገረው ትንቢት ውሸት እንደሆነ በሚያስመስል ሁኔታ ባቢሎንን እንደገና መልሶ ሰርቷት፣ የባቢሎንን ግንብ ሰርቶ በኤፍራጥስ ወንዝ ዳር ማለት ነው እንደገና ሰርቶ በወርቅ ውስጡን ለብጦ ወይም አድሶት አሳምሮት ሽንት ቤቶቹን ጭምር ማለት ነው ሲንኮቹን ጭምር በወርቅ ሰርቶ በኋላ ላይ ግን ከስልጣን ወርዶ ያ ቦታ አሁን ዛሬ ድረስ የቆሻሻ መጣያ ነው። እነዛ የሰራቸው ሲንኮች፣ እነዛ ውድ ጌጦች ተሰርቀው ተዘርፈው ግንቡና ጡቡ ነው ያለው እና አንዳንዶቹንም ጡቦች ሪስቶር አድርጎ በአርኪኦሎጂ የባቢሎን መንግስት ያኔ ናቡከደነጾር ይጠቀሙበት የነበረውን ጽሑፍ እንደገና ሪስቶር አድርጎ በአርኪኦሎጂ እዚህ ግንብ ውስጥ አካቶ ነው የሰራው እና ዛሬ ድረስ አለ፣ ያቆመዋል። ባቢሎን አሁንም በኢራቅ ነው የሚገኘው፣ የኤፍራጥስ ወንዝ ዳር ላይ ማለት ነው። ግን ደግሞ መጽሐፍ እንደሚናገረው የቀበሮች፣ የጅቦች፣ የጉጉቶች መኖሪያ ይሆናል፣ የተኩላ መኖሪያ ይሆናል ይላል። በቀን ተኩላ፣ ጅብ፣ ቀበሮና ጉጉት የሚታይበት ቦታ ነው ባቢሎን ዛሬ ማለት ነው። በሚያስገርም ሁኔታ ይሄ የእግዚአብሔር ቃል ምን ያህል ጉልበት እንዳለውና ማንም ደግሞ የእግዚአብሔርን ቃል ሊያልፍ እንደማይችል እግዚአብሔር እንደሚለው እንደዛው እንደሚያደርግ ያሳያል። እንግዲህ ለሺህ ዘመናት ነው እንደዚህ ባዶ ኦና ሆኖ የተቀመጠው ባቢሎን ይሁዳን አሸንፎ እንግዲህ ዮአኪን የተባለ የይሁዳን ንጉስ በግዞት የወሰደው ሰናክሬም የአሦር ንጉስ ነበር። እግዚአብሔር አብርሃምን ታላቅ ሕዝብ አደርጋለሁ እስራኤልን ለአሕዛብ ምልክት ለማድረግ ነው። እንግዲህ ተመልካቾቼ የዛሬ ኤፒሶድ ይህንን ይመስላል። የሚቀጥለውን ኤፒሶድ ጠብቃችሁ እንድትከታተሉ ጥሪ አደርጋለሁ፣ ጋብዛችኋለሁ። በመልእክቶቻችን ከተጠቀማችሁ ሼር እንድታደርጉ፣ ላይክ እንድታደርጉ፣ ኮሜንት እንድትሰጡ እንዲሁም ሰብስክራይብ እንድታደርጉ ቻናላችንን ጋብዛችኋለሁ። እስከሚቀጥለው ኤፒሶድ ድረስ ሰላም።